ሰላም ጤና ይስጥልኝ ሀባይቦች፣ እንዴት ናችሁ? ሰላም ነው ወይ? በያላችሁበት የዓለም ዳርቻ ሙሉ ሰላማችሁ ብዝዝት ይበል። ዛሬ መጥተናል በአዲስ ቪዲዮ ማለት ነው። ዛሬስ ደግሞ የመጣ ነው ለየት ባለ ቪዲዮ ነው ማለት ነው። አረ ወይኔ እኔ ራሱ ሳቂ አሳቀኝ የምር። ለማንኛውም እንግዲህ ሜላት ጭራቋን ይዘንላችሁ መጥተናል። የምር እናንተ እንዴት ነው የምትችለው? ጭራቅ እኮ ናት እንደ ጭራቅ ሆኖ መስራት ይቻላል እንዴ? በነገራችን ላይ ከጭራቅነቷ ብዙ ነገር እየተማራችሁ እንደሆነ ተስፋ አድርጋለሁኝ። አሁን እንግዲህ ወደፊት እንቀጥላለን ማለት ነው ሀባይቦች። እንግዲህ ትናንትና በባለፈው ክፍለ ጊዜ ማለት ነው እንግዲህ እሷን የያዘቻት እንዲመስል ማስመሰሏን ልትቀጥል እንግዲህ ማንቁርቷን ይዛ ሲኖላን እንግዲህ ታታች የነበረችውን ተላይ አድርጋታለች ማለት ነው። እንግዲህ ምክንያቱም እሷ አንቃይ ነው ልታርዴ ነው በቢላዋ እያስፈራራች ነው ለማለት ለኦርካ ለመናገር ኦርካን መጥመድና በደንብ መጉዳት ነው የምፈልገው እያለች ነው። እየተሳካላትም ነው። እንግዲህ እንደዛ አድርጋት ነበረ። እንዴት ሲኖላ እንደዚህ ታደርጊያለች ብሎ እሷን እንድቆጣት ለማድረግ ስኪኑን ወይም ደግሞ በተለምዶ እንግዲህ በሀበሻ ስሙ ቢለዋ የሚባለውን ነገር ለእሷ ታሲዝና ኦርካ ልገለኝ እኮ ነው ሚስት ማኖችስ ልገለኝ ነው ቶም መውጣት አለባት ምናምን እያለች ትቀባጥር ነበር። ሲኖላ ያለ ምክንያት እንደዚህ እንደማታረግ አውቃለሁ። ስለዚህ ተቤት ለቀሽ ውጪ፣ አንቺ እኔ ጋር መቼም ልትሆኝ የማትችይ ሰው ነሽ ለልጅ ስትል እያለች እያባበለች ቆይታ ነበረ። ነገር ግን ልጅ እኮ እንዳላረገዘች እና ከኦርካም ሆነ ከዲቢ እንዳላረገዘች እሷ ገንዘብ ከፍላ አርግዘሻል የሚል ወረቀት አንጥታ ታንበዴብዴያቸዋለች። ይህን ኩላ ሰው ለብቻቸው። ኧረ ወይኔ በጣም ነው እኮ የምታስቀው። ከዛ እንደገና ደግሞ ከዛ ትሄድና የሲኖላልን ባል እኔ አፍቅር ያለሁ ትልና ስሪስ በቃ የምር አፍቅረሽ ነው አትቀልጅብኝ፣ ዛሬ የምቀልድበት ሰዓት አይደለም ቢላትም እሷ ግን በጣም ያፈቀርኩህ ብላም ነግረዋለች። እሱም ደግሞ ኦኬ እንደዛ ነው በጣም ጥሩ ብሎ ደስ ሲለው፣ አዎ አንተ ከገባህ አሁን በጣም ጨዋታው ቀላል ይሆንልኛል ትልና ወደ ጨዋታዋ ትሄዳለች። ሲኖላም እንግዲህ ማንቁርቷን ከተያዘች በኋላ ለባሏ ወይ ባል እንደዚህ አረው ጌታዬ ኢኒስ ለባሏ ምግብ ሰራችለት፣ አንከባከበችው። በሚቀጥለው ደግሞ ምን ይፈጠራል? ሲኖላ ጭራቋ ትመጣና እንግዲህ የሆነ ነገር ትተበትብ ተቅድ ወይም ደግሞ የሆነ ነገር ትጎነጉንና ትመጣና ታለያያቸዋለች። የሆነ ነገር ትቆሰቁስባቸዋለች። እንግዲህ አንለያይም እኔ አንቺ ነኝ አንተ የኔ ነህ የሚሉትን ሲኖላልና ኦርካን እንግዲህ መታ እንዴት ተተኮሰ ጥይት ትበጠብጣቸዋለች ማለት ነው። እንግዲህ እያንዳንዱ ነገር ታወራለች። እንደምንም ብላ እነሱን ለማለያየት ትሞክራለች። የሜላት ጭራቅነት እንግዲህ ያው ሲኖላ ከባሏ ልጅ እንደነበራትም ትነግረውና የሆነ ነገር በላትና እሷን እንድትጨነቅ አድርጋ ትትለው የሜላት ተላላኪ ስለሆነ ዲቪ የሚሆነ ነገር ይደውልና ልጅን አስወርዴሽ ወይም ደግሞ ከሱ ጋር መሆን አትቀጥም፣ እኔ ማሰቃየቴን እቀጥላለሁ ከማህሌት ጋራ ይልና ይደውልላታል። እሷም ደግሞ እንግዲህ ከኦርካ ጋር ያላትን የነበራትን ጥሩ ጊዜ አፍርሳ እየተጨናነቀ ትገኛለች። ምን ሆነሽ ነው? ለምንድን ነው? ምን ተፈጠረ? ምናምን ብሎም ሲጠይቃት ምንም እንዳልተፈጠረ ምንም እንዳልሆነ ትናገራለች። እሷም በነገራችን ላይ ስለ ሲኖላና ዲቤ ምንድን ነው ግን ለምንድን ነው የምትመታት? እሷ ያው የነበራቸውን ግንኙነት ለማወቅና ለመጥመድ ወይም ደግሞ ተንኮሏን ለመቀጠል እንዲያመቻት ምን ትላለች? በምንድን ነው የምትመታት? ለምንድን ነው እንደዚህ የምታረጋት? ለምንድን ነው የምትጠላት ብላ ትጠይቀዋለች። ያለውን ነገር ሁሉ ሲነግራት እሱም ደግሞ ለካ ይሄ ሚስጥር ነበራችሁ፣ እኔ ለእኔማ ተንኮልን በደንብ እንዲሰራ እያገዝከኝ ነው።
አዎ ዲቤ ጅሉ እያለች ማህሌት ሆይት እሷም ተንኮሏን እንዲያቀደች እና ተንኮሏ እንድትሳካላት በሆዷ ታወራና ድንገት ለምንድን ነው እንደዚህ ህይወቴን የምታመሰቃቅለው ትልና ሲኖላም ደግሞ ከኦርካ እንዲነጠል የፈለገችው ማን ነው ሜላት ተኦርካ እንዲነጠል ስለፈለገች እሷን ወደ ዲቪ የተወስድና ሲጣሉላት ላሽትልና ኦርካ ዘንድ ትሄዳለች። ኦርካ ጋር ደግሞ ትገጥማለች ማለት ነው። እንግዲህ ማለት ተሄደች በኋላ ምን አባሽ ታረጊ መጣሽ? ምን አባሽ እና እሱም ደግሞ ማንቆርቷን ይዛታል። እሷም እንግዲህ ገፍትራ ትገባለች። ያው ሲኖላም ደግሞ እንግዲህ እኔ በሰላም እንዲያልኖር የምታደርገውን ጥረት እባክህ ተው ብትለውም ሊሰማት አልቻለም። ይችኛይቱም ሂዳ ይሄኛውን ቅጥ አምላኩ እያሳጣችው ነው። ምክንያቱም በግድም ቢሆን የኔ ነው የምትሆነው የሌላ አትሆንም ብላ እንደው በግድ ባልሆነኝ ወይኔ ጉድ የፈላ ሜላትም የሄደችው እንግዲህ ነገሯን ልትጎነጉን ነው። እዛም ሰውዬ ዘንድ ሄዲያ ነገር መጎንጎን፣ እዚህም መታ ነገር መጎንጎን። ምን ትለዋለች እሷ? ዲቤ ዘንድ ነው እኔ እዚህ በር ላይ ተቀምጬ እሷ ስትከፍትልኝ ሄጄ ዞር ዞር ብዬ ሳይ ወደ ዲቤ ዘንድ እንደሄደችም አወቅኩኝ። እኔ ግን እዚህ ደጃፍ ነበር ዘግታችሁብኝ ትልና ትነግረዋለች። እሷ እኮ ያለችው ሲኖላ ባል ዘንድ እኮ ናት። ሲጀመር ሲኖላ ባል ዘንድም እየሄደች ታድር ነበረ። ጉድ እኮ ነው። ትወና ማለት እንዲህ ነው። እሱም ደግሞ አንቺን አላምንሽም፣ አንቺ አትታመኝም፣ የተረገምሽ ነሽና ጥሏት ይሄዳል ማለት ነው። አንተን የኔ ነው ማድረግ የማንም አትሆንም እያለች እሷም ትዝታለች ማለት ነው። ሲኖላም ደግሞ እባክህ ተኔ ራቀልኝ አንተ ሰውዬ እያለች የገዛ ባሏንም እሷም እንግዲህ እኔንም በደንብ አልያዝከኝ ለአባቴም ዛቻ ነው የምትለው። እናስ ላንተ ወይም ደግሞ ካንተ ልጅ ወልጄ ምንስ ሊሆነኝ ነው? ሌላ ሲኦል እያለች እሷም ለማብራራት ሞክራለች፣ ግን ሊሰማት አልቻለም። ቀጣው ምንድን ነው የሚለውን ነገር አብረን እናያለን። አብራችሁን ቆዩ። ፈታ ዘና እያልን የማህሌትን ቅሌት ለማየት ማን ነው የመጣው እያላችሁ ነው እናንተም? አዎ የማህሌትን ቅሌት እያየን ፈታ ዘና እያልን እሷም እንግዲህ ያው ለዶላር ስትል ነው የምትሰራው፣ እኛም ፈታ ዘና ለማለት ነው። እንግዲህ እንደምንም ብሎ ይጠብቃታል። እሷም ትመጣለች። እንግዲህ መታ ክላስ ብትገባም ይችን ሴትዮ አስወጥታ ዝጋባት እያለች እሷም እቅዷን እያወጣች ነው። ሳሎን ተቀምጣ እቅዷ ተሳካ። አሁን ገና ሄደች። ስትመጣ ግን አውልቀው ይጥሏታል። ካሁን በኋላ ዞር በይልኝ ይልና ኦርካም ጅሎ ይችን ጭራቅ የሆነ ሴትዮ ያምንና ያው ሲኖላም ትወጣለች። የት ነው የምትሄደው የሚለውን ነገር አብረን ያለ ሲኖላ አንቺ የምትያት ሴት አይደለችም፣ እንደ አንቺ አይደለችም። ሁሉ ሴት እንደ አንቺ ይመስልሽ እና ስለነሱ እና የራስሽን ነገር ታወሪያለች ብሎ ቢከልፋትም እሷም አልተመለሰችም። ነገር ግን ሄዶ ማየት ነው ማረጋገጥ ነው ብላው ነበረ። ምክንያቱም እሷ እቅዱን አቅዲያ ዲቪዥን እንድትሄድ ያደረገችው ነገር ስለሆነ ከዛ ይዘው ትሄድ ያለች። ድንገት ሰውየውም ደግሞ ለአንድ በነገራችን ላይ እሷ ከመንጣቷ በፊት ልመጣ ነው ወይም ደግሞ ልትመጣ ነው እያለች ከሜላት ጋር እየተደዋወሉ ነበረ። ምክንያቱም እሷና እሱን አገናኝቶ እሷ ከዲቤ ጋር እየማገጠችብህ ነው ወይም ደግሞ ከዲቤ ጋር ናት እሷ አንተ ነህ እኔን ጠልተህ የልጅህን እናት ጠልተህ እያለች ለማለት እንዲያመቻት እየተደዋወሉ እሷ ወይም ደግሞ ሲኖላ እዛ እስከምትደርስ ድረስ ስልካቸው ክፍት ነበረ። እዛ ስትደርስ በቃ የጀለርትንና ገትታ ይዘው ትመጣለች። ዲቬ ጋ እንዳጋጣሚ እንዲያ ወዲያ እንዲህ ሲሉ ድንገት ሜላትና ኦርካ ይመጣሉ። እንዳየኸው እንደሰማኸውም አይደለም። ተረጋጋ ኦርካ ብትለውም አየሁሽ እኮ አየሁሽ፣ አንቺ ተባልሽ ጋር ታረቅሻልና ጥሎት ይሄዳል። አይ ሜላቴ ስራሽን ይስጥሽ። እስኪ ቀጣው ምንድን ነው የሚለውን ነገር አይተን ያየውን ነገር እንግዲህ ማመን የተቃተው ኦርካ ወይም ሲኖላ የቅርብ ፍቅረኛ የማህሌት ደግሞ ምንድን ነው አልበለው። ለሷ ደግሞ የሷ ምንድን ነው የሷ
መጫወቻ የእሷ መጫወቻ የማህሌት መጫወቻ የሆነው ኦርካዬ አትናደድ፣ ያየኸውን ነገር እንዴት አታምንም እያለች እሷም ለማጽናናት ሞክራለች። ለማስመሰል እንዲያው ያንቺን ስህተት ተመስማት የእሷን እውነታ አይቼ ባምን ይሻለኛል፣ የእሷን ስህተት ብቀበል ይሻለኛል ያንቺን እውነታ ከምሰማ ብሎ እሱም ደምድሟል ማለት ነው። የኔ የልጅ እናት ነኝ፣ ለምንድነው እንደዚህ የምትለው? ለምንድነው የምታርቀኝ? እኔ ነኝ ላንተ የምሆነው ወይ ፈጣሪ፣ የእሷን ስህተት ብቀበል ይሻለኛል ያንቺን እውነት ከማምን እያለ እሱም ነግሯታል ማለት ነው። ጭንቅላት ደድቧል፣ ያየኸውን ነገር የማታምነው ለምንድን ነው? አደደበች ሆይ ብላ ምሷም ስድብና ምክር አዘል ወይም ደግሞ ስድብ አዘል ምክር ሰጥተዋል። እኔ ከሲኖላ ፍቅር ይዞኛል እባክሽን ተይኝ ሲልም አስጠንቅቋታል ማለት ነው። እንግዲህ ሲጀመር ማለት ነው የሆነ ነገር ከሌለ ሲኖላ እንደዚህ እንደማታረግ እርግጠኛ ነኝ። በደንብ ነው ማምናት። ይሄን ነገር ደግሞ ያንቺ እጅ አለበት፣ ይሄ ያንቺ ቆሻሻ እጅሽ አለበት ሲላትም ነግሯታል። እኔ እኮ እንደዛ እያላት ግዴን ይሁን ብሎ ነገር አለ። ቆይ እንዴት አሁን ይሄ ምንድን ነው የሚያስተምረን? እንደው በፈጠራችሁ ምንድን ነው የሚያስተምረን? ግዴን ይሁን እንደዚህ አይነት የእውነት ሰዎች አሉ ልበል ነው ወይስ አልገባኝም። ሄሮይኒ ሲኖላም እንግዲህ ኦርካ ይሄ አይገባውም፣ ለምን እንደዚህ ታረጋላችሁ? እሷም ደግሞ ወደ ኦርካ ሂጅ እውነቱን መናገር አለብኝ ብላም ስትል እንዴ ከባሌ ነበርኩኝ ስለዚህ አስወርጀዋለሁ ልትዩ ነው? ምንድን ነው እሱ? ነገር ሊሆን አይችልም። በእኔና ባንተ መካከል ነው መቅረት ያለበት። እሱ ምንም ችግር የለበትም። እንደዚህም ብለው ከአሁን በኋላ ይጠላኝ አይችልም ብላ እሷም ተናግራ ወደ ቤቷ ስከድ ወደ ኦርካ ዘንድ ለመሄድ ስትሞክር እንግዲህ ሜላት ወደ ማር ቤት ትገባና የኔ ጀግና ትላለች። የሲኖላን ባል ማለት ነው። አይ ምንም ችግር የለውም እኮ ሴት የላከው ጅብ አይፈራም ማለት ደግነቱ ማወቃቸው ስለሆነ አሪፍ ነው። እንግዲህ ሲኖላ ደግሞ ብልጠቷ ስልኳን ጥራው ሄድ ያለች ምክንያቱም የሆነ እቅድ ያቀዱ ይመስላሉ እሷና ኦርካ ማለት ነው። በዛ መካከል ምን እንደሚፈጠር ለማወቅ ስትል ስልኳን ጥላ ሄዳለች። ስልኳን ደግሞ ጥላው ስትሄድ እንግዲህ ክፍት ነው። እነሱ የሚያወሩት ማለትም ደግሞ ማህሌትና ድቤ የሚያወሩትን ነገር ስለሚቀርጽ ወይም ኦዶ አድርገው ስለሄደች እያንዳንዱ ነገር ስልኩ ላይ ይቀራል ማለት ነው። በሚቀጥለው ሲኖላና ኦርካ ያዳምጡና የተረጋጋ ህይወት እንደሚኖራቸው ተስፋ እናደርጋለን። እንደሚሆንም ግልጽ ነው። ምክንያቱም ስልኳን ጥላው ሄዳለች። እንዴ ይቺ ዴዴ ደግሞ ስልኳን ጥላው ሄዳለች እንዴ ብሎም ሲል አይ ትክክል አላደረግክም፣ ምን እንደምታደርግ ምናውቃ ነው ትለና ተቆጣዋለች ማለት ነው። እኔ እኮ እሱን ተይው ኦርካን ካለች እሷ ከሱ ዘንድ ምን ትሰራለች ነው የኔ ጥያቄ። ሴት የላከው ጅብ አይፈራም አይደል ብሎ ሲላት እኔ ሴት ብቻ ሳልሆን እኮ ለአንተ ሚስትህም ነኝ እያለች እሷም ደግሞ ያው እና ለምንድን ነው ይሄንን ተንኮል መተሽ ማናከብረው ሲላት አይ የቀረች ተንኮል ትንሽዬ ተንኮል አለችኝ፣ እሷን ተንኮል አስተናግጄ ወይም ደግሞ ሰርቼ እመጣለሁ፣ መጠጥ ቤት እንገናኛለን ትለውና ትዘጋበታለች ማለት ነው። ይሄን ሁላ እንግዲህ የሲኖላ ስልክ እየቀረጸና ኦዶ እያደረገ ይገኛል ማለት ነው። ያንን ስልክ ይዘው እንግዲህ ነገ ከች ነው የሚሉት ማለት ነው። አብራችሁን ጠብቁ እንግዲህ የሜላት ምላስ የሚያስቃችሁ ሰዎች ፈታ እያላችሁ ማዳመጥ ነው ማለት ነው። ሀባይ እኔ ፈታ ነው የምታደርገኝ የምር። እንግዲህ እሷም ደግሞ ተንኮሏን ትንሽ የተወሰነ ተንኮሏን ትጨርስና በነገራችን ላይ ሲኖላ በጣም ለምናታለች። እባክሽን አትናገሪብኝ፣ እባክሽን እኔ ልጅ እንዳስወረድኩ አትናገሪብኝ፣ ሴት አይደለሽ እባክሽን ብላ ለምናት ነበረ። ነገር ግን ሁለት አማራጮች አሉሽ። ይሄን እንዳልነግርብሽ ከፈለግሽ ዲቬና ቆይኔ ሄድኩት ብለሽ ለኦርካ ትነግሪዋለሽ ብላ አስገድዳታለች። ከዚህ በፊት እንዳያችሁ እኔ ቫይረስ ተጠቃሚ ነኝ ብለሽ ንገሪው ብላት ነበረ ለኦርካ፣ እሷም ተናግራለች። ነገር ግን በኋላ ላይ አይደለሁም ይሄ የእሷ ትእዛዝ ስለሆነ ነው ያልኩት ብላ ተናግራ ነበረ ለኦርካ። አረ ታይ አንቺ ሰው ታይ፣ እንደው ሴት አይደለሽም ብሎ እሱም ተገርሙባት ነበረ። ዛሬም ደግሞ እንደዛ እንደሚሆን ግልጽ ይመስለኛል። ምናልባት ትዕግስቱ ካላለቀ ማለት ነው። ዛሬም ደግሞ
ልክ እንደ ባለፈው ናፍቆኝ ነው የሄድኩት ጅቤ ብለሽ ትነግረዋለሽ። አለበለዛ ግን ውሸት እንደማይወድ ኦርካ እያወቅሽ እኔ ልጅ እንዳስወረሽ ከድቤ እነግረዋለሁ ስትል አስፈራርታት፣ እሱንም ደግሞ ላለመናገር ስትል ናፍቆኝ ነው የሄድኩት ብላ እያለቀሰች ለኦርካ ነግረዋለች። የሆነ ነገርማ አለ። ይሄ ብቻማ አይደለም ነገሩ ጢሷል። በቃ እንዳለ ነገሩ የማህሌት እጅ እንደሆነ 100% ያወቀበት ፓርት በሚቀጥለው ክፍለ ጊዜ ምንድን ተጠበሰ? ምን ይሆን የሚሰራው? ማህሌትስ ምንድን ነው የሚወጣት የሚለውን ነገር አብረን እናያለን ማለት ነው። የማህሌትን ቅሌት አብረን እናያለን ማለት ነው። ሀባይ ላይክ እና ሰብስክራይብ ያደረጋችሁ ጠብቁን ማለት ነው። ሀባይቦቼ ግን 3 ብቻ ናቸው 4 ብቻ ናቸው የሚሰሩት። ሰው አያስፈልጋቸውም እንዴ?